በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ገብርኤል ሊቀ መላእክት። ሰላም ለከ ገብርኤል ሊቅ ነውላለ ሳዘምረ ቀደስ ከመስዋዕቱ ለመንፈስ ሊቅ ከመትባርከነ በመስቀልከ ዘወርቅ ገብርኤል ማእከሊነ ተዋነይ በጽድቅ ሰላም ለከ ገብርኤል ቅዳሴ ነውላለ ሳለባሲ ለድንግል ዜናው ካልደፈ ራሴ ዳንኤል ዘነጽረከ በአምሳለ ብእሲዋጣው የገብርኤል አናቴ ወንዘ ትፈትል ወርቀ ወሚላተ ወሪዳ ምድረ ቆላ በናዝሬት ወገሊላ ገብርኤል መጻን ዘሮ ጽስረግላ ክንፎ ጸለላ ተፈሲ ለድንግል ቤላ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከሚተጉ ከቅዱሳን መላእክት ይልቅ ደስተኛ የሚሆን የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ለዓለም ሁሉ ፍስሐንና ሐሴትን የሚነግር ጸሎቱና በረከቱ ከአገልጋዮቹ ከኛ ጋር ይሁን ለዘላለሙ አሜን። ይህ ድርሳን ፀሐይ ጽድቅን በሰበከ በገብርኤል በዓል በታኅሳስ በ19 ቀን የሚነበብ ነው። የምስራቹን በንጹህ ልቡና ለሚቀበሉት ያማረ የምስራችን ወሬ የሚያመጣ በሰይጣን ማሳት ተንኮል ለታመሙ ሕይወትንና መድኃኒትን ለሚሰብክ በኃጢአት ሞትም ለሞቱ የፈጣሪ የእግዚአብሔርን ትእዛዝ በማፍረስ በጨለማና በሞት ጥላ ውስጥ ለሚኖሩት ብርሃንን የገለጸና የሰበከ ይህ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ገብርኤል ነው። ከእግዚአብሔር ዘንድ ተልከው ከቀድሞ ጀምሮ ቅዱሳን ሰዎች የተናገሩት መንፈስ እንደነገራቸውና እንደገለጸላቸው በየወገናቸው የተናገሩ ዓለሙን ስለማዳን ከጽዮን የሚወጣ ከያዕቆብ ኃጢአትን የሚያርቅ ገብርኤልም በብስራቱ ቃል የነቢያትን ትንቢት ፈጸመ። ለዓለሙ ሁሉ የደስታን ስሜት ያመነጨ ይህ ገብርኤል ነው። ከሰው ሁሉ ልቡና የመረረ ሐዘንን ስሜትን ያጠፋ የጨለማ አበጋዝ በሚሆን በሰይጣን ማሳት ማታለል ቃል ከሚገድል ከእፉኝት መርዝ የሚከፋ ሔዋን ከእግዚአብሔር ዘንድ የሚያስደነግጥ ቃል ሰማች። አምጠሽ ተጨንቀሽ ውለጂ ወልደሽም መመለሻሽ ወደ ባልሽ ይሁን እሱም ይግዛሽ የሚል ቃል። የሔዋን ልጅ ማርያም ግን በብርሃን መልአክ በገብርኤል በብስራቱ ቃል ሌላ ያላገኘውን ጸጋና ክብር ልዕልናም አገኘች። ያለ ሩካቤ ጸነሰች፣ ያለ ጭንቅና ያለ ምጥ ያለ ልብ ሐዘንም ወለደች። በስህተት መልአክ በሰይጣን ማታለል ቃል የጨለማ መጋረጃ በዓለም ሁሉ ተዘረጋ። በጽድቅ መልአክ በገብርኤልም በምስራቹ ቃል የሕይወት ብርሃን በዓለም ሁሉ ተዘረጋ። በሊቀ መላእክት በቅዱስ ገብርኤል አፍ የደስታ ብስራት የተነገረች ማርያም ግን ሁልጊዜ ንጽሕት ናት፣ ሁልጊዜም ቅድስት ናት። ስለ እሷም ያደፈችበት ጊዜ ነጻችበት ጊዜ አለ ተብሎ ሊነገር አይቻልም። የወገናችን ክብር የምትሆን ያደፈችበት ጊዜ ፈጽሞ የለም። ዓለም በሐዘን ሳለ በገብርኤል አፍ የደስታ ቃልን አስቀድማ የሰማች ከደስታዋም የተረፈውን የሰው ልጅ ወገን ሁሉ የማያልፍና የማይጠፋ ደስታን ተቀበልን። በእግዚአብሔር የባህሪ ልጅ ያምን አምላክን እንደወለደች በእሷም ያምን ማርያም መልአኩ በገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዛሬ የከበረች ዛሬ የተመሰገነች አይደለም፣ ገና በአባቷ በአዳም ወገበ ባህሪ ሳለች ነው እንጂ። አዳም ሔዋንን በስጋ ሩካቤ ሳያውቃት በገነት ውስጥ ሳለ ሰርክ ሲሆን ወደ ገነት በወጣ ጊዜ በሰራዊት ጌታ በእግዚአብሔር አፍ እመቤታችን ማርያም ተመሰገነች። ያን ጊዜ እግዚአብሔር እንዲህ አለ። ቅድስት ኦሪት እንደተናገረች እንግዲህ አዳም ከኛ እንደ አንዱ ሆነ። ይህን የተናገረ ስለ አዳም አይደለም፣ ንጹሕ ቅዱስ ስለሚሆን ስለ ማርያም ስጋ ነው እንጂ የእግዚአብሔር ቃል የተዋሃደውና ከመለኮቱ ጋር አንድ ያደረገው ከመሆኑ አስቀድሞ የሚሆነውን አውቋልና። ስለዚህም አዳም ከኛ እንደ አንዱ ሆነ አለ። ንጽሕት ቅድስት የምትሆን የአዳም ልጅ የማርያምን ንጹሕ ስጋዋን የለበሰ ከሦስቱ አካላት አንዱ ስለሚሆን እንግዲህ አዳም ከኛ እንደ አንዱ ሆነ አለ። አዳም ግን ከሦስቱ አካላት እንደ አንዱ አልሆነም። የእግዚአብሔርን ትእዛዝ ካፈረሰና እንዳይበላ ካዘዘው ዕፅ ከበላ ጀምሮ ከሚስቱ ጋር የብርሃን ልብስን ተገፏልና የበለስ ቅጠልም አጋጥመው ለብሰዋልና። በሰርክም ጊዜ በገነት ውስጥ ሲሄድ የእግዚአብሔርን ድምጽ በሰሙ ጊዜ አዳምና ሚስቱ ከእግዚአብሔር ፊት በገነት እንጨቶች መካከል ተሰወሩ። ቅድስት ኦሪት እንደተናገረች ከዚያን ጊዜ ጀምሮ መከራና ሐዘን፣ ጭንቅ፣ ጥፋትና ሞት በአዳም ላይ ሰለጠነ። በዓለም ውስጥ ያለው መጣጣር
ሁሉ የመለኮት ልብስ ከሆነ ከማርያም ሥጋ በቀር ለአዳም አንዱ እንኳን መድኃኒት አልሆነውም። አዳም ከኛ እንደ አንዱ ሆነ ብሎ እግዚአብሔር ስለሱ የተናገረለት ያን ጊዜ አዳም በገነት ሳለ የማርያም እመቤትነቷና ክብሯ፣ ንጽሕናዋና ቅድስናዋ ታወቀ፣ ተረዳ። በጋብቻ ሥርዓት ከአዳምና ከሔዋን አንዱ ስንኳ በሥጋ ሳይወለድ በክብር ካለ ሥጋ ሁሉ የማርያምን ሥጋ ያን ጊዜ በኩር አደረገው። አዳም ከኛ እንደ አንዱ ሆነ ብሎ መናገሩ በሥጋ ለመወለድ በኩር የሆነ አይደለም፣ የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ማርያም ሥጋ አዳም ከኛ እንደ አንዱ ሆነ ብሎ እግዚአብሔር እንደተናገረ አሁን አወቅን፣ ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ በሰራዊት ጌታ በእግዚአብሔር ቃል አስቀድሞ ተመሰገነ። የማርያም ሥጋ ክብር እንደ ነቢያትና እንደ ሐዋርያት ሥጋ ክብር አይደለም፣ እንደ ጻድቃን እንደ ሰማዕታትም አይደለም፣ ከሦስቱ አካላት እንደ አንዱ አካል ነው እንጂ። አዳም ከኛ እንደ አንዱ ሆነ ተብሎ እንደተነገረ ደስ የሚያሰኝ የምስራችን በሚናገር በሊቀ መላእክት በቅዱስ ገብርኤል ቃል አስቀድሞ ተነግሮ ያለ ዘራ ብእሲ ከማርያም ሰው ሆነ። የድንግልናዋንም ማኅተም ሳይለውጥ ከሷ ተወለደ። መለኮቱም ከትስብእቱ ጋር አንድ ሆነ። በሰማይ ካሉ መላእክትም በአንድ ምስጋና ተመሰገነ። በልደቱም ቀን አመሰገኑት። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ለሰው ልጅ ነጻነቱ እያሉ እግዚአብሔር አዳምን ከኛ እንዳንዱ ሆነ ያለው እነሆ በማርያም ሥጋ ተፈጸመ። ስለዚህም ማርያምስ በሁለት ወገን ድንግል ናት እንላለን። በአሳቧም ድንግል ናት፣ በሥጋዋም ድንግል ናት። በጋብቻ ከሚደረገው ከሰው ሁሉ ይልቅ ልደት አስቀድሞ እግዚአብሔር አክብሯታልና። ማርያምስ ለሰውና ለመላእክት መመኪያ ሆነች። ሰውም የተባለን የምንመካበት ሴትም ወንድም ሁላችንም የአዳም ልጆች ነን። እኛን ለማዳን አምላክን በሥጋ ወልደዋለችና መላእክትም ይመኩባታል። ከነሱ አንዱ ገብርኤል የሚባል የአምላካቸውን ልደት ነግሯልና እንደነገራትም ሆኗልና እንዳበሰራትም ተፈጽሟልና። ከእሳት የተፈጠሩ የሰራዊት አለቃ መልአክ ገብርኤል ይህ ነው የብስራቱ ምስጢር ግሩም የሚሆን ጌትነቱና ክብሩ በወንጌለ መንግሥት የተነገረ ከእግዚአብሔር ዘንድ ወደ ማርያም የተላከ ይህ ሊቀ መላእክት ገብርኤል ነው። ወልደ እግዚአብሔር ከእሷ ሰው መሆኑን ይነግራት ዘንድ ለዘካርያስ የዮሐንስን መወለድ በነገረው በ6ኛው ወር ሉቃስ በወንጌለ መለኮት እንደተናገረ ገብርኤል የሚባል ሊቀ መላእክት በ6ኛው ወር ከእግዚአብሔር ዘንድ ተላከ። ናዝሬት ወደምትባል ወደ አንዲት ወደ ገሊላ ሀገር ከዳዊት ወገን ለሚሆን ስሙ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል፣ የዚያችም ድንግል ስሟ ማርያም ነው። መልአኩም ወደ እሷ ገባ፣ እንዲህም አላት፣ ጸጋን የተመላሽ ደስተኛ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከሴቶች ይልቅ አንቺ የተባረክሽ ነሽ። ባየችውም ጊዜ ከቃሉ የተነሳ ደነገጠች። አስባም እንዲህ አለች፣ ይህ እንደምን ያለ ሰላምታ ነው? መልአኩም እንዲህ አላት፣ ማርያም አትፍሪ፣ በእግዚአብሔር ዘንድ ባለሟልነት አግኝተሻልና አሁን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔርም ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብም ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያም መልአኩን አለችው፣ ወንድ ስለማላውቅ ይህ እንደምን ይሆንልኛል? መልአኩም መልሶ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል እግዚአብሔርም ልጅ ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥም እሷስ እንኳ በእርግናዋ ላይ ወንድ ልጅ አግኝታ ጸንሳለች። መካን ለሚሏት ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን አለችው፣ የእግዚአብሔር ባሪያው አለሁ፣ እንደ ቃልህ ይደረግልኝ። ለማርያም እንደነገራት ከመልአኩ ከገብርኤል ቃል ሰምተናል። መንፈስ ቅዱስም ያድርብሻል፣ የልዑል ኃይልም ይጋርድሻል ወይም ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል ልጅ ይባላል። በእሷ በእመቤታችን ላይ ያደረ መንፈስ ቅዱስም በነቢያትና በሐዋርያት እንዳደረ ያለ አይደለም። በነፍስና በሥጋ እንዲያነጻቸውና እንዲያከብራቸው መንግሥተ ሰማያትም እንዲያገባቸው በምዕመናን ሁሉ ላይ እንዳደረው አይደለም። ማርያምን ግን ከእናቷ ማኅፀን ጀምሮ በማይመረመር ንጽሕናና ክብር በእውነት አነጻት፣ አከበራት እንጂ። ወልደ እግዚአብሔርም ሰው በሆነ ጊዜ መንፈስ ቅዱስ አደረባት። ጽንሷ ያለ ዘራ ብእሲ በግብረ መንፈስ ቅዱስ ይሆን ዘንድ መንፈስ ቅዱስም ለ1 ሰዓት ለዓይነ ጥቅሻ ያህል እንኳ
ከሷ አልተለየም፣ ለዘላለሙ ከሷ ጋር ባለመለየት ይኖራል። የእግዚአብሔር እናት ትሆን ዘንድ የልዑል ኃይል ጠበቃት። ይህም የልዑል ኃይል ጥበቃ ከሷ አልራቀም፣ እሷንም ከመጠበቅ ለዘላለሙ አላራቀውም። ወልድም ያለ ዘራ ብሲ ከሷ ተወለደ። በነቢዩ በዳንኤል እንደተነገረ እጅ ሳይነካው ደንጊያ ከተራራ ተፈንቅሎ ወረደ፣ ምስሉንም ፈጨው ቀጠቀጠው። ያ ምስልም እንደ አደባባይ ትቢያ ሆነ። የቀጠቀጠውም ደንጊያ ታላቅ ተራራ ሆኖ በምድርም ሁሉ መላ። ደብር የተባለችው እብነ ሕይወት ከእሷ የተወለደ ማርያም ናት። የሥጋ ፈቃድ በሚሆን ዋዛ ነገር የሰው እጅ ሳይጨብጣት ወልድም ከእሷ ከተወለደ በኋላ ጸጋውና ኃይሉ ፍቅሩ ከእሷ አልተለየም። መፈራቱና መወደዱም ከላይዋ ላይ አልራቀም። ስለዚህም ማርያምስ በሁለት ወገን ድንግል ናት እንላለን። በሥጋዋ ድንግል ናት፣ በሕሊናዋ ድንግል ናት። ልዩ የሚሆን የሦስቱ ፈቃድ በእሷ ላይ አድሯልና በእግዚአብሔር ፈቃድ ከማይሰራ ከሥጋ ልማድም በሥጋዋም በአሳቧም አንድነትን እንድትጠበቅ አደረጋት። በመልአክ በገብርኤል ቃል የማያልፍ የደስታን ምስራች አስቀድማ የተነገረች ማርያም ይህች ናት። ለዳንኤል ራእይን የገለጸለት ገብርኤል ይህ ነው። እኔ ዳንኤል በሱሳ ሳለሁ ዓይኔን አቅንቼ በተመለከትኩ ጊዜ አንድ ወጠጤ መጥቶ በውባል መካከል ወይም በውባል ወንዝ መካከል በአጠገቡ ሲቆም አየሁ። ቀንዶቹም ረዣዥሞች ናቸው። አንዱ ቀንድ ከአንዱ ይረዝማል፣ የሚረዝመውም በኋላ የበቀለው ነው። ወጠጤውም በምዕራብና በሰሜን በደቡብ በኩል ያለውን በቀንዱ ሲወጋ አየሁት። አራዊትም ሁሉ ሊቋቋሙት አልቻሉም። ከእጁም ሊያመልጥ የሚችል የለም። የወደደውንም አደረገ፣ ታላቅነቱንም አሳየ። እኔ ዳንኤል በሱሳ ጸሎት ሳደርግና ስመለከት ሳለ በደቡብ በኩል በምድር ፊት ላይ የፍየል አውራ ሲወጣ አየሁ። ምድርንም አልነካትም። ለዚያም ለፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። በወንዙ ፊት ቆሞ ባየሁት ሁለት ቀንድ ባለው በወጠጤው ላይ በኃይል መጣበት፣ ፈጥኖም ደረሰበት። ወጠጤውንም መታው፣ ቀንዶቹንም ሰባበራቸው። በውባል መካከል የሰው ድምፅ ሰማው። ገብርኤል ብሎ ጠራና ይህንን ራእይ አስረዳው አለ። መጣና እኔ ከቆምኩበት በአጠገቤ ቆመ። በመጣም ጊዜ ደንግጬ በግንባሬ ወደቅኩ። የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህ የራእይ ጊዜው ገና አልተፈጸመምና በተናገረኝም ጊዜ ደነገጥኩና በግንባሬ ተደፍቼ ወደቅኩ። እጄን ይዞ በእግሬ አቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን አሁን እኔ እነግርሃለሁ። የሚፈጸምበት ጊዜ ገና አልደረሰምና ቀንድ ያለው የበግ ጠቦት ያየኸውም የፋርስና የሜዶን ንጉሥ ነው። የፍየል አውራም ያየኸው የኤሎናን ንጉሥ ነው። በቀንዶቹም መካከል ያየኸው ታላቅ ቀንድ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግስታቸውም ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ ፊት የማያፍርና ምሳሌ የሌለው ንጉሥ ይነሳል። በጽኑ ኃይሉም ጭንቆችን ያጠፋል፣ መንግስቱንም ያቀናል። ጽኑዓን ቅዱሳን ሕዝብንም ያጠፋል። የአንገትን ቀንበርን ያቀናል፣ ያገዛዙንም ስልጣን ያቀናል። በስልጣኑም ተንኮል አለ፣ በልቡም ይታበያል፣ በክዳትም ብዙዎቹን ያጠፋቸዋል። አንተ ይህን ራእይ ለብዙ ዘመን ተጠንቅቀህ ጠብቀው። ዳግመኛም ለዳንኤል የነገረው ይህ ገብርኤል ነው። ራሱ ዳንኤል እንደተናገረ ጸሎት ሳደርስ ቀድሞ ሲበር ያየሁት ሰው ገብርኤል መጣ። እሱም በሰርክ መስዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ ተናገረኝ። ዳንኤል ሆይ ዛሬ ጥበብን ላስረዳህና ልነግርህ መጥቻለሁ አለኝ። በመጀመሪያ የጸሎትህ ድምፅ ተሰማ። እኔም ልነግርህና ላስረዳህ መጣሁ። አንተ ፈቃደኛ ሰው ነህና ነገርህንም አስተውለው፣ ያየኸውንም አስተውለው። ወገኖችንም በሰባ ሱባዔ ቅጠራቸው፣ ቅድስት ሀገርህንም ቅጠራት። ኃጢአት ትፈጸም ዘንድ ዕዳ በደልም ትጠፋ ትፈጸም ዘንድ አመፅም ትቃለል ዘንድ እውነትም እስከ ዘላለም ትወጣለች። የነቢያትም ትንቢት ይፈጸማል። የቅዱሳንም ቅዱስ ሰው ይሆናል፣ ይቀባል። ከቃሉም አነጋገር የተነሳ የምትናገረውን ታውቃለህ። እስከ ክርስቶስ ንጉሥ 70 ሱባዔና 62 ኢየሩሳሌም ትታነጻለች። ተመልሶ በአደባባይዋና እርከኗም ይቀናል፣ ይታደሳል፣ ዘመንም ይፈጸማል። ከ62 ሱባዔ በኋላ መለያየት ይጠፋል። እሱም ዘንድ ፍርድ አይጠበቅም። ከሚመጣውም ንጉሥ ጋር ሀገርን ያጠፋል፣ መቅደስን ያፈርሳል። በጥፋት ውሃ ይጠፋሉ። ጨርሰውም እስኪጠፉ ድረስ ይዋጋሉ፣ ይጋደላሉ። ሱባዔዎችም በብዙ ስርዓት ይፈጸማሉ። መስዋዕት ያልፋል፣ የአካባቢው ነገርም ጨርሶ ይጠፋል፣ ፈጥኖም ይጠፋል። የብዙዎችም ስርዓትም 1 ሱባዔ ተኩል ይጸናል። መስዋዕቱም ፍላቂውም ያልፋል።
በመቅደስ ውስጥ የሚያሳድፉት ሁሉ ያልፋል። እስከ ዓመታት መጨረሻ ጊዜውም ለህልፈት ይሰጣል። ሄኖክ ስለሱ የተናገረለት ገብርኤል ይህ ነው። ገብርኤልን እግዚአብሔር እንዲህ አለው፣ ወደ እነዚህ አመንዝራዎች ወይም በጥርሳቸው ወደሚነክሱ ወደ ተናቁ ሂድ፣ ወደ ዘማ ልጆችም ሂድ። እነሱንም ልጆቻቸውንም ለኃጢአት የሚተጉትንም ልጆች ከሰው ለይተህ አጥፋቸው። ዳግመኛም ስለ ገብርኤል ሄኖክ እንዲህ አለ፣ ከቅዱሳን መላእክት አንዱ በገነት ላይ በምንጮችም ላይ ከኪሩቤልም አንዱ የመናፍስት ጌታ በአራቱ ወገን 4 ገጾችን አየሁ። እነዚያም በአራት ወገን የቆሙት በምስጋና ጌታ ፊት ሲያመሰግኑ ቃላቸውን ሰማሁ። ሶስተኛም ቃል በምድር ስለሚኖሩ ሰዎች ሲለምኑና ሲጸልዩ ሰማሁ። በመናፍስት ጌታም ስም ይማልዳሉ። ይህም ሶስተኛ ከሰራዊት ሁሉ በላይ ያለ ገብርኤል ነው። በመለኮት ወንጌል የተነገረ የገብርኤልም የምስጋናው ቃል ይህ ነው። በነቢዩ በዳንኤልም ረቂቃንን ባየው ሄኖክም የተነገረ። ዳግመኛም ከሰማዕታት ገድል አግኝተን ከገብርኤል ከብዙ ምስጋናው ጥቂት እንጽፍላችኋለን። ቅዱሳንን ለመርዳት እንደተላከ ወደ ዮሴፍና ወደ ኒቆዲሞስ የተላከ ይህ ገብርኤል ነው። ሄሮድስ ጽኑ ቅጣት ሊቀጣቸው በፈቀደ ጊዜ ሊገድላቸውም በመከረ ጊዜ ያን ጊዜ የእግዚአብሔር መልአክ ገብርኤል ወደ እነሱ ወረደ። በጎ መዓዛ በሚገኝበት በክንፉም ሰወራቸው። ያን ቦታ ታላቅ ብርሃንን ተመላ። ከአመፀኛ ከሄሮዲያዳ እጅ ዮሐንስ መጥምቅን ራስ የወሰድኩ እኔ ገብርኤል ነኝ ሲል ተናገራቸው። ከዓለምም የለየሁት እኔ ነኝ። አመፀኛ ሄሮድስን የቀሰፍኩት እኔ ነኝ። ተልቶ ሸቶ ሞተ። ለገላውዲዮስ ሰይፍ የሰጠሁት እኔ ገብርኤል ነኝ። የተጣሉትንና ወደ ሀገሩ እንዳይሄድ የከለከሉትን ይፈጃቸው ዘንድ ከሊቀ መላእክት ከገብርኤል እጅ ሰይፍ በተቀበለ ጊዜ ጠላቶቹን ድል እስኪነሳቸው ድረስ ፈጃቸው። ኔቆሎን በሚባል ቦታ ከተሰራው ቤተክርስቲያን ከምህዋሩ እንጨት ተአምራቱን የሚያሳይ ይህ ገብርኤል ነው። በውስጧ የግብጽ ባህር ምልክት ያለባት ከልጅ እጽ በቅዳሴ ጊዜ እንደወዝ ሆኖ ውሃ ይታያል። ጽጋብ የሚሆን እንደሆነ በዚያች ዓመት ከሷ የውሃ ጠብታ ይታያል። ረሃብም የሚሆን እንደሆነ ከሷ እንደ እሳት ብልጭታ ይታያል። አባ አካውህን የረዳው በክርስቶስ ስም ጭንቅ መከራም በተቀበለ ጊዜ በሰማዕትነት ያጸናው ይህ ገብርኤል ነው። የደስታ መልአክ ከሚሆን ከቅዱስ ገብርኤል ከብዙ ምስጋናዎቹ እነሆ ትንሽ ጻፍንላችሁ። የመታሰቢያውን በዓል ሰምታችሁ ታከብሩ ዘንድ በልመናውም ከሰይጣን ወጥመድ ትድኑ ዘንድ የቤተ ክርስቲያን ልጆች ሁላችሁንም ብርሃን በተመሉ ክንፎቹ ያድናችሁ ዘንድ ልመናችሁንም ከኃያላን ጌታ ፊት ሁል ጊዜ ያሳርግላችሁ ዘንድ በእስራኤል ዘንድ ወደ ተመሰገነ በቅዱሳንም ላይ ወደሚያድር ጌታ በመለመንና በመስገድ ኃጢአታችሁን ያስተሰርይላችሁ ዘንድ በቅዱሳንም አድሮ ወደሚኖር ወደ ሕያው አምላክ በመዓልትም በሌሊትም ምስጋናችሁን ያሳርግላችሁ ዘንድ የዕጣናችሁንም መዓዛ በሰማይ ባሉ በካህናት ማዕጠንት ውስጥ ይጨምርላችሁ ዘንድ ጸሎቱና በረከቱ ከአገልጋዮቹ ከኛ ጋር ይኑር ለዘላለሙ አሜን። በዓሉን ያከበራችሁ በቀንና ጎዳና ይመራችሁ ዘንድ የሚሆን የቅዱስ ገብርኤል የምስጋናው መታሰቢያ የምትሆን ይህችን መጽሐፍ ለጻፉ ኃጥአን በደለኛ የሚሆን ከኛም ቸርነቱና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሚሆን ፈጣሪ ለምኑልኝ። ወገኖቹ ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኗንና ኃያላን በሚሆኑ መላእክት ስልጣን ይጠብቀን። በፍጹም ልቡናችሁ እሱን የሚያመልኩ ከኔ አስቀድመው የነበሩትን አበው ትጉሃንና ኃያላን በሚሆኑ መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። አሜን። ስለ ቅዱስ ሥጋውና ስለ ክቡር ደግሞ ኃጢአቴን ይቅር ይበል፣ በደሌንም ያጥፋ፣ ይደምስስ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፈር ባለሟልነትን እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። አሜን። በቸርነቱ ብዛት ከሰማያዊ አዳራሹ ያግባን። በሊቀ መላእክት ቅዱስ ገብርኤል ጸሎት እኛን አገልጋዮቹን ይጠብቀን። ይልቁንም ወዳጆቹን እዚህ የተሰበሰቡ ሕዝበ ክርስቲያን ሁሉ ዘለዘላለሙ ይጠብቀን። አሜን። ተአምር ወደ ቅዱስ ገብርኤል ሊቀ መላእክት የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው ከአገልጋዮቹ ጋር ይሁን ለዘላለሙ አሜን። በቅድስት ሀገር በኢየሩሳሌም እሌኒ ንግስት ወደ ሰራቻቸው አብያተ ክርስቲያናት ሄድ ዘንድ ጌታ ኢየሱስ ክርስቶስ ፈቀደ። በደረስኩም ጊዜ ከተሰቀለበትና ከተቀበረበት ከተነሳበትም ሰገድኩ። መለስ ብዬም በተመለከትኩ ጊዜ ጌታችን ኢየሱስ ክርስቶስ በዚያ ቦታ ያደረገውን ተአምርና መንክር አደነቅኩ። ሮማኖስ ከሚባል አበምኔትም ዘንድ ደረስኩ። በደረስኩም ጊዜ ከእሱ ጋር ከመነኮሳቱ ተባረክን። እነሱም ፍቅርን በተመላ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸለይንና ለተመልክተን
የምንደሰትባቸውን መጽሐፍት ይሰጠን ዘንድ አበኔቱን ማልድ ነው። ከፍቅሩም ብዛት የተነሳ የቤተ ክርስቲያኑና የመጽሐፍቱን መክፈቻ ሰጠን። መጽሐፍትን በመረመርኩ ጊዜ በደብረ ዘይት የሐዋርያትን ስብሰባ የሚናገር አገኘው። እንዲህ በተመለከቱም ጊዜ እንዲህ የሚል አገኘው። ሐዋርያትን በደብረ ዘይት ሳሉ ጌታችን ኢየሱስ ክርስቶስ ተገለጸላቸው፣ ረቂቅ ትምህርትንም ነገራቸው። ሚካኤልና ገብርኤልን በማይነገር ክብር ከሱ ጋር ይመላለሳሉ። ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን አለው። ሁሉን ነግረህናልና መልካቸው ያማረ እኒህ የሚከተሉ እነማን ናቸው? መድኃኒታችንም እንዲህ አላቸው፣ ከዓለም ሁሉ የመረጥኳችሁ ወንድሞቼ እኒህ ሁለቱ ወጣቶች፣ ይህ በቀኝ ያለው ሚካኤል ነው። እሱ በፊቴ ቆሞ ለሰው ወገን ሁሉ ጊዜ ይለምናል። ይህ በግራዬ ያለው ገብርኤል ነው። እሱም መሐሪ ከሆነ ከአባቴ ዘንድ ብስራትን ያመጣ ነው። ወደ ዓለም በላከው ጊዜ ሰው መሆኔን ከድንግል ማርያም መወለዴን አስረዳ። አስቀድሞም ለካህን ለዘካርያስ በዚያ ወራት ታየው። ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ አለው። አንደበት መዝጋትንና ዝምታን አመጣበት። የጌታ ወዳጁ ዮሐንስ መልሶ እንዲህ አለው፣ ጌታዬ አምላኬ ከመላእክት የመረጥካቸውና በፊትህ የሾምካቸው እኒህ ብቻ ናቸውን? መድኃኒታችን እንዲህ አለው፣ ወዳጄ ሆይ 9 የመላእክት አለቆች በሰማያት በእውነተኛ ብርሃን ይቆማሉ። ነገር ግን ሚካኤልና ገብርኤል እነሱ በቀኝና በግራዬ መሐሪ በሆነ በአባቴ ፊት በመንፈስ ቅዱስም ፊት ይቆማሉ። የሚካኤልም ታላቅ በዓሉ በኅዳር 12 ቀን ነው። በታኅሳስ 19 ቀንም የገብርኤል በዓሉ ነው። ይህንንም ከተናገረ በኋላ በታላቅ ክብር ወደ ሰማይ ወጣ። ከጥቂት ቀንም በኋላ ወደ ሀገሬ ተመለስኩ። ከኔ ጋር ያሉትም ተመለሱ። እግዚአብሔርንም አመሰገነው፣ እንደወደድነው ስራችንን ፈጽመናልና። ሳይገባኝ በመንበሩ ላይ እኔን ወደ ሾመኝ ወደ ኤጲስቆጶስ ወደ ሚካሎስ ሄድን። የተደረገውን ሁሉ ነገርኩት። የሐዋርያትን ስብሰባ የሚናገረውን መጽሐፍም እንዳገኘሁት የገብርኤልንም ነገር ነገርኩት። አስቀድሜ እንደተናገርኩት ኤጲስቆጶሱም ነገሬን አልተቀበለኝም። ወደ ልዑል እግዚአብሔርም ጸሎት ለመጸለይ ወደ ቤቱ ገባ። በጸለየም ጊዜ የእግዚአብሔር መልአክ ታየው። ቄስ አርኬላዎስ ስለ እኔ ትላንት የነገርህን ስለምን አላመንክም አለው። ኤጲስቆጶስ ሚካሎስም እንዲህ አለው፣ ምክር አቅራቢ የተባልከ አንተ ማነህ? እሱም እኔ ሊቀ መላእክት ገብርኤል ነኝ አለው። ወደ ዘካርያስ የተላኩ የዮሐንስንም ልደት የነገርኩት እኔ ነኝ። ወደ ማርያም የተላኩ ወንድ ልጅ እንደምትወልድ ስሙም አማኑኤል እንደሚባል የነገርኳት እኔ ነኝ። ይህንንም በሰማ ጊዜ ኤጲስቆጶሱ ታወከ፣ በምድር ላይም ወደቀ። መልአኩም መለሰለት እንዲህ ብሎ፣ ጽና፣ ስለሱ የነገርኩህንም እመን። ይህንም ተናግሮ በታላቅ ክብር ወደ ሰማይ ወጣ። በነጋም ጊዜ ወደ እኔ ላከና አርኬላዎስ ብሎ ጠርቶ ተነስና ይህን የቅዱስ ገብርኤልን ቤተክርስቲያን ፈጽም አለኝ። የታየውንም ሁሉ ነገረኝ። እኔም ተደሰትኩና ከእሱ ተባርኬ ወጣሁ። ያችንም ቤተክርስቲያን ልንሰራ ጀመርን። በዚያችን ቤተክርስቲያን ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምርና መንክር እነሆ እንነግራችኋለን። ስለ እሱ በደስታ በዓል እናድርግ ዘንድ ልባችሁን ብሩህ ጆሮአችሁን ንቁ አድርጉ። የሊቀ መላእክት የቅዱስ ገብርኤልን 3ኛ ተአምሩንም ስሙ። በሰው ቁመት ያህል አዘቅዝቀው መሬት ሲቆፍሩ በራሱ ላይ ቀንድ ያለው እባብ ወጥቶ የሚቆፍረውን ነከሰው። መርዙም በሁለንተናው ተሰራጨና በዚያው ጊዜ ሞተ። ዘመዶቹ ሚስቱና ልጆቹ ልብን በሚያሳዝን አኳኋን ፈጽመው ጮሁ፣ አለቀሱ። ስለሱም ብዙ ተናገሩ። እሱ ግን ድርቅ አለና እንደ በድን ሆነ። ወደ መቃብርም ሊወስዱት ፈለጉ። ያን ጊዜ መልካም መዓዛ እጅግም የጣፈጠ ሽታ መጣ። የሞተውም ሰው ዓይኖቹን ገለጠና አፈፍ ብሎ ተቀመጠ። ሕዝቡ ሁሉ ወንዱም ሴቱም ትልቁም ትንሹም ጮሁ፣ የቅዱስ ገብርኤል አምላክ አይለወጥም፣ አንድ ነው አሉ። የተነሳውንም ሰው ምን ሆንክ? ምን አየህ? አሉት። መሰረቱን ስቆፍር ያገኘኝን ወንድሞቼ ስሙኝ ልንገራችሁ። በራሱ ላይ ቀንድ ያለበት እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው አየሁ፣ ረገጠኝና ሞትኩ። እድሜው 18 ዓመት የሚሆን የንጉሶች ልጅ የሚመስል አንድ ወጣት ያን ጊዜ መጣ። ክንፍም አለው። ወደ እኔም ቀርቦ የሚያስፈራውን ጥቁር ሰው አባረረው። ማነህ አንተ አልኩት። እሱም ሊቀ መላእክት ገብርኤል ነኝ፣ ላስነሳ ወደ አንተ መጥቻለሁ አለኝ። ሕዝቡም ይህን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። ሞቶ ወደ ተነሳው ወደዚያ ሰውም ኑ እንሂድ አሉ። በሄዱም ጊዜ እባቡ ሞቶ ሰውየውም ድኖ አገኙት። እግዚአብሔር ሊቀ መላእክት ለገብርኤል የሰጠው የቸርነቱን ብዛት አደነቁ። በረከቱ አገልጋዮቹን እኛን ይጠብቀን ለዘላለሙ አሜን። ዘአንሳእኮ ገብርኤል ለእንተ ሞተ ብእሲ አመ ኩለንታው ይመልእ ህምዘ መደንግጽ ከይሲ።
የሞተውን ሰው ያስነሳው ገብርኤል ሆይ የሚያስደነግጥ የእባብ መርዝ በሁለንተናው በመላ ጊዜ ታጋሽ አምላክ አመጣጥ በአደባባይ በሚሆንበት ጊዜ የምሕረት እህል እየመገብክ ከነፍስ ሞት አስነሳሃን። በደለኞች አገልጋዮች ከገሃነም ነፃ እንሆን ዘንድ አሜን። አልቦ እንሰብ ዘከማየ ዘይት ክዝነግሃ ወሰርከ ወአልቦ እመላእክት ናዘዙናን ዘከማኮበ እንተ ዘሐሰስኩ አይሚሬክያከኦ ገብርኤል ናዝዘኒ ወአስማኒ ቃለ ከሴተ ጸሎት የዝንቱ ዘአቅረብኩ ለከ ሰአለነ ገብርኤል ዘአብሰርካ ለድንግል። ሊቀ መላእክት ቅዱስ ገብርኤል ሆይ እመቤታችን ቅድስት ድንግል ማርያምን እንዳበሰርካት እኛንም መልካም የምስራት መልካም ዜናን አሰማን። እኛ ባጎደልን ውዳሴ ምስጋናን ሞልተህ ተቀበልን። ኃይለ አጋንንትን አርቅልን፣ የታመሙትን ፈውስልን። በቃል ኪዳን ከመከራ ስጋ ከመከራ ነፍስ ሰውረን። አናንያን አዛርያን ሚሳኤልን ከእቶነ እሳት እንዳዳንካቸው እኛንም ከመከራ ስጋ ከመከራ ነፍስ ሰውረን። ሰይጣንና አጋንንቱን አርቅልን። ከአምላካችን ከልዑል እግዚአብሔር የተሰጠህ ስልጣን ከአምላካችን ከልዑል እግዚአብሔር አማልደህ አስምረን። ከመከራ ስጋ ከመከራ ነፍስ ሰውረን ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ መላእክት የቅዱስ ገብርኤል ረድኤት በረከቱን ጣዕመ ፍቅሩን አሳድርብን። ሰላም ያሳድርከን፣ ሰላም አውለን። በዓሉን የፍስሐ የሰላም የጤና የበረከት በዓል አድርግልን። በዳግም ምጽአት መጣ ጊዜ መንግስት የበቃን አድርገን። አቤቱ አምላካችን ሆይ ለሚመጣው ዓመት በሰላም ጠብቀው በሰላም አድርሰን። ሀገራችንን ጽኑ ሰላም አድርግልን። ያለንበትንም ሀገር ጠብቅልን። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ የታመሙትን ፈውስልን፣ የተራቡትን በቸርነት መግብልን። በዳግም ምጽአት በመጣ ጊዜ ውሃቤ ቡሩካን ውዳቤ ከምትላቸው የጻድቃን ቅዱሳን ጋር ትደምረን ዘንድ በቸርነት ለመንግስት የበቃን ታደርገን ዘንድ አሁንም ቅዱሱን ገናናውን ስምህን በእኛ በኃጥአን ባሮች አንደበት አንተ እንዳስተማርከን እንዲሁ ማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።